በኩረ ምዕመናን ንጉሥ የደመቁ የሚባሉ ነበሩ፣ ምክትል ሊቀመንበሩ። ከእሳቸው ጋራ ለዘላለም የማይነጥፍ የማይሻር የማይረሳ ነገር ሰርታችኋል። የሚገርመኝ ግን ምንድነው ጡረታ ራሱ የወጡት አብረው ነው አሉ። ከማን ጋራ? ከጸሐፊያቸው ጋራ። ክርስትናን የት ጋ ነው የምናገኛት? ክርስትና ምን ትመስላለች ከተባለ ክርስትና የት ትገኛለች ከተባለ ክርስትናን ከነ ሙሉ አካሏ ይዘው የተገኙ በስነ ምግባራቸው፣ በመልካም ስራቸው፣ በሙያቸው ጥንቅቅ ያሉ በእልቅና ዘመናቸው ይሄ የሚባል እንከን ያልተገኘባቸው ድንቅ አባት ዛሬ ደግሞ በጡረታ ላይ የሚገኙት ትልቅ አባት ይመጥቻለሁ። ዛሬ ለኔ ልዩ ቀን ነው። እንደዚህ ያሉ ወርቃማ አባቶችን ማግኘት በዘመናችን በጣም ድካምና ልፋት ነው የሚሆነው። እኔ ግን አግኝቻለሁ። አባቴ ማን ነው ስሞት? መርጌታ ከፈለኝ ታደሰ። የሰዎች እንግዲህ ምናልባት አሁን ትንሽ አመም ስላደረጋቸው ያዝ አድርጓቸዋል። እንደዚህም ሆነው ግን ይህን የመሰለ ጸጋ ያላቸው አባት ህዝብ ሳያውቃቸው መቅረት ስለሌለበት የግዴታ ማግኘት አለብኝ። ዛሬ መጥቼ አግኝቻቸዋለሁ። አንዳንድ ቃላት የማይሰማችሁ ከሆነ እኔ አስተካክለዋለሁ። እንግዲህ እስኪ የክብር ስምዎት ማን ነው አባቴ? መልአከ ፀሐይ ከፈለኝ ታደሰ። መልአከ ፀሐይ ከፈለኝ ታደሰ ይባላል። አዲስ አበባ ውስጥ በተለያዩ ገዳማትና አድባራት የደብር አስተዳዳሪ ሁነው አልፈዋል፣ አሳልፈዋል። ዛሬ ግን በጡረታ ላይ ይገኛሉ። ወደኋላ እናየዋለን። አባታችን መልአከ ፀሐይ ከፈለኝ ትውልድ ቦታዎት የት ነው? አንኮበር ሰሜን ሸዋ ነው። የአንኮበር ተወላጅ የሆኑት ድንቁና ልዩ አባት አሁን የት ነው የሚያገለግሉት? ደብረ ገሊላ ቅዱስ አማኑኤል። ደብረ ገሊላ ቅዱስ አማኑኤል። እዛ በምንድን ነው የሚያገለግሉት? ስብከተ ወንጌል አሳራጊነት። በጣም ጥሩ። የሰው ልጅ ለእንደዚህ ያለው ክብር ሲበቃ ደስ ይላል። ወደኋላ እንግዲህ የሚገራርሙ ስራዎችን እየሰሩ መጥተዋል። ለዛውም በድንቅ ብቃት፣ ለዛውም ከትትና ጋር፣ ለዛውም ከሙያ ጋር እግዚአብሔር ደግሞ ወዶና ፈቅዶላቸው እድሜ ሰጥቷቸው ከእልቅናው አልፈው ደግሞ አሁን ወደ አሳራጊነት በሌላ ቋንቋ ምንድነው በዓለማዊ አጠራር ወደ ጡረታ ከፍ ብሎ ማለት ነው። ይሄ መታደል ነው። በዘመናችን እናውቃለን ሰዎች በአጭሩ ነው የሚቀሩት። በ30 ዓመት በ40 ዓመት 40 ምናምን ዓመት ላይ ብዙ ሰው ይቀራል። ግን ደግሞ ለእግዚአብሔር የተገዛ ሰው በንጹህ ያገለገለ ሰው እድሜ ያገኛል። ለዚህ አንደኛውና ዋነኛው ምሳሌ እኒህ አባት ናቸው። ህይወታቸው እጅግ የተስተካከለ የቀና ትዳራቸው፣ ኑሯቸው ሁሉ የሚያስቀና ህይወት ያላቸው በይበልጥ ደግሞ አሁን ካለንበት ዘመን አንጻር የነሱን አመራርና እሳቸው መሪ የነበሩበትን ዘመን ሳስታውሰው የሰማይና የምድር ያክል ርቀት አለ። እንግዲህ ዛሬ ወደዚህ ቤት ስመጣ አባታችንን ለማግኘት ስመጣ የተለያዩ መረጃዎችን ሰብስቤ ነው የመጣሁት። የተለያዩ ምን አይነት መረጃ? ስለ መልአከ ፀሐይ ከፈለኝ ህይወትና ማንነት በደንብ አድርጌ ጥንቅቅ አድርጌ አጠያይቄ ከሚያውቋቸው ከቅርብ ሰዎቻቸው ጠይቄ ነው የመጣሁት። በዚህ ዘመን ግን እንደዚህ ያለ ሰው አለ እንዴ ብዬ እስክገረም ድረስ ነው መረጃ ያስተባሰብኩት።
ወደ አዲስ አበባ መቼ ነው የገቡት? ከአንኮበር ጎንደር። የምን መምህር ነዎት? የሚገርም ደግሞ የዝማሬ መዋሥዕት መምህር ናቸው። ደግሞም በጎንደር ክፍለ ሀገር ስንት ዓመት ነው ያስተማሩት? 15 ዓመት ዝማሬ መዋሥዕትን አስተምረዋል። አዲስ አበባ እንደገቡ የት ነው የተቀጠሩት? ያስታውሳሉ ዓመተ ምህረቱን? በ71 ዓመተ ምህረት። በነገራችን ላይ እንደው አባታችን እንኳን አልሰማ ቢሉን ወይም ደግሞ ቢጠፋባቸው ከጎን ባለቤታቸው አሉ፣ ልጃቻቸው አሉ፣ ይነግሩኛል። እነሱ ካሜራ አንፈልግም ብለው ነው። እንግዲህ በ1971 ወደ አዲስ አበባ ገቡ። አዲስ አበባ ገብተው ደግሞ ስንት ዓመት አገለገሉ? ጎላ ሚካኤል ያስታውሱታል? ከ15 ዓመት በላይ ነው። ከ15 ዓመት በላይ አካባቢ ጎላ ሚካኤል ያገለግለዋል። ከዛ በኋላ ነው እልቅና ያገኙት አይደለም? በጣም ጥሩ። እንግዲህ ጎላ ሚካኤል ያገለገሉ ያለ በነገራችን ላይ ጎላ ሚካኤልም ሲኖሩ አንድ መረጃ አግኝቻለሁ። እዛም አጋፋሪ ነበሩ ተብሏል። ጎላ ሚካኤል ላይ በቀኝ ጌታነት፣ በአጋፋሪነት፣ በመርጌትነት፣ በንብረት ክፍል፣ በገንዘብ ያዥ አገልግለዋል። የት? ጎላ ሚካኤል ውስጥ። ይሄን ደግሞ የጎላ ሚካኤል አገልጋዮችና እዛው አካባቢ የምትኖሩ ሰዎች ታውቃላችሁ። እናንተም መመስከር ትችላላችሁ። ስንት አድባራት በእልቅና መርተዋል? 5 አድባራትን በእልቅና መርተዋል። የመጀመሪያ እልቅናዎት የት ነበር የጀመሩት? አያት አቦ። አያት አቦ መሪ አቦ የሚባለው ነው። እዛ ነው የመጀመሪያ እልቅናዎት። መሪ አቦ። አያት መሪ አቦ። አያት መሪ አቦ የመጀመሪያ እልቅና አገልግሎትን ጀመሩ። እሺ፣ ከመሪ አቦ ቀጥሎስ? ካራቆሬ ቅዱስ ፋኑኤል። ካራቆሬ ቅዱስ ፋኑኤል በሁለተኛ ደረጃ በእልቅና ተመደቡ። እሺ፣ ከዛስ? አየር ማረፊያ ቅዱስ ጊዮርጊስ። ቦሌ አየር ማረፊያ ቅዱስ ጊዮርጊስ አሁንም በእልቅና አገለገሉ። በጣም ጥሩ። ከዛ ቀጥሎስ? ፉሪሃና ፉሪ ቅድስት ሐና ቤተክርስቲያን። ከሐና በኋላስ? መንበረ ሕይወት። ከፉሪ ሐና ወደ አቃቂ መንበረ ሕይወት መድኃኔ ዓለም ቤተክርስቲያን ተመደቡ በእልቅና ማለት ነው። እዛ ቦታ ላይ ብዙ ቆይተዋል። አቃቂ መድኃኔ ዓለም 6 ዓመት ያሉ ነው ከጎን ባለቤታቸው። በጣም ጥሩ። አቃቂ መድኃኔ ዓለም ደግሞ ወደ 6 ዓመት አካባቢ አገልግለዋል። እንግዲህ ከዛ በኋላ ነው አይደለ ወደ ጡረታ የወጡት ነው። አቃቂ መድኃኔ ዓለም 6 ዓመት በእልቅና ካገለገሉ በኋላ በጡረታ ወደ የት መጡ? ወደ ደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን። ባገኘሁትና በደረሰኝ መረጃ መሰረት አለቃ ነኝ ብለው የማይኩራሩ፣ አለቃ ነኝ ብለው ሰዎች ማዘዝን የማይፈልጉ፣ ከማዘዝ ይልቅ ራሳቸው ወርደው ስራውን ሁሉ የሚሰሩ። ለምሳሌ ማህሌት መጀመሪያ ከሁሉም አገልጋዮች ቀድመው ማህሌት ጀምረው ስብ ብለው ቁመው የሚጠብቁ፣ መርጌቶች እስኪመጡ ድረስ ማህሌቱን ጀምረው ሲያገለግሉ የሚቆዩ ድንቅና ልዩ አባት፣ ክርስትና ብቻ የሚሸቱ አዲስ አበባ ከተማ ውስጥ ማን ናቸው ካላችሁ ለኔ መላከ ፀሐይ ከፈለኝ ናቸው። በደረሰኝ መረጃ መሰረት አቃቂ መድኃኔ ዓለም የሚገርሞት ነው። በተደጋጋሚ በሚዲያ ዘግቤው አውቃለሁ ስለ አቃቂ መድኃኔ ዓለም። አቃቂ መድኃኔ ዓለም አሁን ላይ በልማት በጣም የተሻለና ጥሩ እየተባለ የሚጠራ ቦታ ሆኗል። ለዛ ቦታ ግን መሰረቱና ፈር እንዲይዝ ያደረጉት ከሚባሉት መካከል አንዱ እና ዋነኛው መላከ ፀሐይ ከፈለኝ ናቸው። እንዳውም የሆነ ጊዜ ላይ ሰዎች ሲነግሩኝ ማለት ነው የአዲስ አበባ ሀገረ ስብከትም አቃቂ መድኃኔ ዓለምን እንደ ሞዴል እንደወሰደ ከምን ጋር ተያይዞ ከፋይናንስ አያያዝ ጋር ተያይዞ ከአምራር ጋር ተያይዞ አቃቂ መድኃኔ ዓለም ልዩ እንደሆነና ሌሎቻችሁም መስራት ካለባችሁ እንደ አቃቂ መድኃኔ ዓለም ነው የተባለበት ጊዜም ነበረ። ይሄ የተባለው መቼ ነው? እሳቸው በነበሩበት ሰዓት ነው። የት? አቃቂ መድኃኔ ዓለም ይሉኛል የሚነግሩኝ ሰዎች ማለት ነው።
በኩረ ምዕመናን ንጉሥ የደመቁ የሚባሉ ነበሩ፣ ምክትል ሊቀመንበሩ። ከእሳቸው ጋራ ለዘላለም የማይነጥፍ የማይሻር የማይረሳ ነገር ሰርታችኋል ተብሎ መረጃ ደርሶኛል። እና ከዛ ጊዜ በኋላ በቃ ያ ቤተክርስቲያን ሞዴልና አርአያ የሆነ የመጣ በሰላሙም በፋይናንሱም በብዙ ነገር የተሻለና መስመር እየያዘ የመጣው በማን ነው ከተባለ በመላከ ፀሐይ ከፈለኝ ጊዜ ነው። እሳቸው ብቻ አይደሉም፣ ጸሐፊም አላቸው። የሚገርመኝ ግን ምንድነው ጡረታ ራሱ የወጡት አብረው ነው አሉ። ከማን ጋራ? ከጸሐፊያቸው ጋራ። ልክ እሳቸው ጡረታ ሲወጡ ወደ ደብረ ገይል አማኑኤል ሲመጡ በጡረታ እዛው ላይ የነበረውም ጸሐፊ አብሮ ጡረታ እንደወጣ ነው የተነገረው። ይሄ የሚገርም ነው። ደግሞ ፍቅራቸው የተለየ ነበር። ተሳስበው ተነጋግረው ተመካክረው የሚሰሩ ምርጥ ጊዜ ነበረ ከተባለ ያ እርስዎ የነበሩበት ጊዜ ነበረ። ለዚህ ሁሉ ግን ምንድነው የእርስዎ ቅንነት፣ የእርስዎ ታማኝነት፣ የእርስዎ በክርስትና ውስጥ መኖር። ክርስትናን የት ጋ ነው የምናገኛት? ክርስትና ምን ትመስላለች ከተባለ ክርስትና የት ትገኛለች ከተባለ መላከ ፀሐይ ከፈለኝ ጋር ትገኛለች። ከትትና ከማገልገል ከፍቅር ውጭ እከልን በዚህ በኩል ልበቀለው፣ እከልን እንደዚህ አድርጌ ልቅጣው ላሳደው የማይሉ አባት መጥፎ ነገር ቢያዩ እንኳን ጠርተው በምክር የሚያልፉ መክረው ገዝተው ብቻ የሚያልፉ ለመቅጣት የማይሮጡ ድንቅ አባት ድንቅ የደብረ አስተዳዳሪ ማን ነበሩ ከተባለ መላከ ፀሐይ ከፈለኝ ይባላሉ። ዛሬ እርስዎን ማግኘቴ እኔ በጣም ተባርኪያለሁ። ግን ትንሽ እንደው አንደበቶት ያዝ በማድረጉ ተከፍቻለሁኝ። ነገም ሌላ ቀን ነው እርግጠኛ ነኝ። ደግሞ ሲሻለውት አንድ ቀን መጥቼ እጠይቆታለሁ። እርስዎን የመሰለ እንቁ አባት ይህ ህዝብ ባያውቅ ይህ ህዝብ አይሰማ እጅግም ሞኝነት ነው ለኔና ደግሞም ድምፃዊም ናቸው፣ የዘማሪ መዋሥዕት ናቸው፣ የተሟሉ መርጌታም ናቸው። ደግሞ ንጹህ ክህነትም አላቸው። ደግሞ ክህነታቸው ያልተበረዘ ያልተቀላቀለ ምን ማለት ነው? ውሸት፣ አድራይነት፣ ስንፍና ምንም የሌለበት የተጣራ ክህነት ያላቸው የደብር አለቃ ማን ናቸው? ማን ነበሩ ካላችሁኝ አሁንም የምናገረው ደረቴን ነፍቼ ነው። መላከ ፀሐይ ከፈለኝ ይባላል። አባቴ አሁን አንድ ወረብ ይበሉልኝ። ልጅዎት እዛ ጋር እየጠቆመች ነው። ይትባረክ የሚለውን ወረብ ይበሉ እያለች ነው። ቃል ሕይወትን ያሰማልኝ አባቴ፣ እድሜዎትን ያብዛልኝ፣ ይኑሩልን። እንደርሶ ያለ አባት በምድራችን ላይ ሲኖር ለሀገርም ለወገንም ለቤተሰብም ትልቅ ጌጥም ኩራትም ነው።
የመላከ ፀሐይን ጀርባ ወደ ኋላ ሄዳችሁ ብታጠኗቸው ብትጠይቋቸው ምንም ቅጣት ታክል እንከን የማይገኝባቸው እንከን የለሽ ከሚባሉ ድንቅ ድንቅ አባቶች መካከል አንዱና ዋነኛው መላከ ፀሐይ ከፈለኝ ናቸው። እጅግ አመሰግናለሁ። አክብረውኝ እንደዚህ ወደ ሚዲያ ቀርበው ጥያቄን ሁሉ ስለመለሱልኝ ስለነገሩኝ ቤተሰቦች ሁላችሁንም እርሶን አመሰግናለሁ። ቅድስት ባለቤቶትን እጅግ አመሰግናለሁ። ደስ ብሎኛል። አባቴ ለቀጣይ ደግሞ በሰላም ያገናኘን ጤናዎትን ደግሞ ተሽሎት እንደማይ ጥም ተስፋ አለኝ አባቴ። አሁን በዚህ እንጨርስ።